ሰው ሀብታም ለመሆን 24 ሰዓት ይሰራል፣ ወንጀል ይሰራል፣ ይሰደዳል። መሆን የሌለብህ ሁናቴ ውስጥ ራስህን ቀድመህም አትክተት። አምናት የሆን ስማርት ጋይ ብለህ አስብ። አንተ የምታስበውን 100 ሰው ያስበዋል። ዝም ብለህ ቁጭ ብለህ ያለምንም መደሰት ትችላለህ። ያላሰብከው ነገር ይመጣል፣ ያላሰብከው ቦታ ይወስድሃል። እጅ አትሰጥም። ትልቁ ነገር ያልፋል ያልፋል ያልፋል። ያንን እንደምንም ማሳለፍ ነው። ከዛ ጥሩ ቀን ይመጣል። ሁሌ በቃ ህይወት ውስጥ ያለ ነው። ስትኖር የሚገባህ ነገር ነው። ትልቁ ፈተና መመኘቱ ሳይሆን ወስኖ ዲስፕሊኑን ገዝቶ መደረግ ያለበትን ማድረግ። ኤቭሪዴይ ማይ ሩቲን ማይ ምን ሁሌ ጭንቅላትን መስል ስፖርት ነው የሚገነባው አይደለም። ኖሌጅ አለ፣ መገንባት አለበት። ሶፍትዌሩን አፕዴት ማድረግ አለብህ። ዳታ መክተት አለብህ። በጣም ብዙ ዳታ አለ። ያ ስራ ነው፣ ዝም ብሎ አይመጣም። ሰው ሀብታም ለመሆን 24 ሰዓት ይሰራል፣ ወንጀል ይሰራል፣ ይሰደዳል። ምን ይላል? ለምን? ገንዘብን ቦታ ስለሰጠው እኮ። ቁጭ ለቤት በቃ ምንም እንደዛም አይጠይቅም፣ ግን ኤፈርት ይጠይቃል። በተፈጥሮኛ ኤነርጂ ኮንሰርቭ የማድረግ ኔቸራችን እሱ ነው። lazy people aren't lazy no, that's your natural energy was scarce before ምግብ ሰውነትህ ኤነርጂ ኮንሰርቭ ማድረግ ነው። የማያስፈልግ ኤፈርት እንድታረግ አይፈልግም። ያንን ተረተህ በቃ ይሄ ነገር ኢምፖርታንት እንደሆነ ካመንክበት ከወሰንክ ጊዜ ይፈጃል፣ ትሬኒንግ ይፈልጋል። ከዛ በኋላ ግን በቃ ታረገዋለህ እና ህይወት ውስጥ ከዚህ የበለጠ ነገር የለም። አሁን ጊዜ እውነቱን ለመናገር ኮንሰልተንት ምንም አይፈልግም። you go online and you search ይሄ ሴክተር ሪሰርች ሪፖርቶች ይኖራሉ፣ ምን ይኖራሉ፣ ግሎባሊ what's going on ሙሉ መረጃ እዛ ላይ ታያለህ። ኢትዮጵያ ጋር ትመጣና ደግሞ ኦኬ ኦንላይን ባይኖርም ሴክተር ውስጥ ያሉት እኔ ሁሌ ከዚህ በፊት ያለ ስራ ከሆነ ምንም ነገር ጥናት ምንም አይደለም። ስራ ውስጥ ያሉ ሰዎች 2-3ቱን ሄዶ በደንብ እንደው ግልጽ ሆኖ እንዲያወሩህ ተደርጎ በቃ እንደ ሜዳው ላይ እንዳለ ሰው ሊመክርህ የሚችል ሰው የለም። ኦኬ ጥሩንም መጥፎንም ምን ማድረግ እንዳለብህ እንደሌለብህ ምናምን ግን ለኔ አሁን ጀማሪ ስትሆንና እኔ ይሄን ሁሉ ጊዜ አሳልፌ ኦልሞስት ያላየሁት ሴክተር የለም፣ ያላማከርኩት፣ ያልሰራሁት I can take any business now literally 5 ደቂቃ ውስጥ fundamentally ከለሩ ነው የሚቀያየረው። ቢዝነስ ገበያ አለው የለውም ነው የመጀመሪያው ጥያቄ። ካለው we go to the next step፣ ከሌለው we stop። ይሄ ገበያ ለምን ኖረ? ይሄ ገበያ ክፍተት እዚህ ገበያ ውስጥ ያሉ ሰዎች ምን እያደረጉ ነው? ለምንድን ነው ይሄ ክፍተት እዚህ ጋር የኖረው? አምናት የሆን ስማርት ጋይ ብለህ አስብ። አንተ የምታስበውን 100 ሰው ያስበዋል። then ያልገቡት ብዙ ሰው ስለዚህ አያውቅም፣ ወር አስቸጋሪ ነው ምንድን ነው አላውቅም። ግን ዞሮ እኔ ብገባ እዚህ ውስጥ እንዴት ነው ተወዳዳሪ የምሆነው? አሁን ያለው ሰርቪስም ፕሮዳክት አለ እዛ ካልቀየርኩ ለምንድን ነው የምገባው? የቻለ ነገር ከዛ በኋላ ፕሮዳክሽኑ whatever it is እሱን እንዴት ነው የማደርገው? እዚህ ጋር ምን ችግር ሊገጥመኝ ይችላል? ምን ያስፈልጋል? ይሄ ነገር አለ ወይ? ባለሙያ፣ ጥሬ ዕቃ፣ ምን ማሽን አላውቅም። ሁሉ አለ የለም? ከሌለ እኔ ከየት ነው የማመጣው? ኦኬ ይሄን ሁሉ አድርጌ ከነዚህ ሁሉ የተሻለ ጨዋታ ምንድነው ይዤ የምመጣው? better quality, less price, better marketing። እነዚህን ሁሉ ነገሮች ትክክል መልስ ባይኖርም ይታያል። ከዛ በኋላ ኦኬ ምን ያህል ገንዘብ ይፈልጋል? ኦኬ ይሄ ቢገባ እንደ በየወሩ ምን ወጪ ያመጣል? ምን ገቢ ያለው ምን ወጪ ያለው? ይሄ ነገር እንዲያዋጣ ቢያንስ በወር ወር በአመት ምን መስራት አለብኝ? ይሄ ኖርማል ቢዝነስ ፕላን ውስጥ ገብተህ ታያለህ። ፎርቹኔትሊ አሁን ብዙ ነገር ኦንላይን ይገኛል። ከዛ ደግሞ ሰዎች ሂዶ ማናገር እንድ ደግሞ በቃ ቁጭ ብሎ ቲፒካል ቢዝነስ ፕላን ወረቀት ላይ አትሊስት እነዚህ ነገሮች ማሰብ። ask the right questions wrong answer ቢሆንም
የተሻለ እድል አለ፣ የተሻለ ዝግጅት ነው ማለት ነው። ሶ ለኔ ኦኬ ምን ኢትዮጵያ ውስጥ እስቲ ምን ያልገባውበት ሴክተር አለ? በፊትም ምን ያላማከር በቃ ከግብርና ትላልቅ እርሻዎች፣ ማኒፋክቸሪንግ ሜቢ አንድ 10 ፋብሪካ፣ ፋይናንስ፣ ኤንተርቴይንመንት፣ ቴክኖሎጂ፣ ማይኒንግ አለ እሱ አሁንም ይመጣል ምናምንና ሶ the basic things አሁን የማወራህ ነገር ሁሉንም እነዚህ መሰረታዊ ጥያቄዎች ናቸው። It's business is business. Market, supply, finance, execution, the particular exchange. ሁሉንም በደንብ ማየት ይፈልጋል። በቃ ነፃ ነው። ለወደፊት እኮ ትምህርት እንዳለ በቃ it's going to be revolutionized. AI አንተን አውቆ አንተ ከምትሰራው አይቶ ለአንተ የሚሆን ስቴፕ ባይ ስቴፕ ትምህርት ይሰጣል። የምን አስተማሪ ነው? ቤት ቁጭ ብለህ በነፃ ሶ በቃ አፕግሬድ ማድረግ ትችላለህ አመለካከትህን። በቃ እውቀት መገንባት የሁሉ ነገር knowledge is everything. Knowledge is power. And then discipline to act on that knowledge. So ከሁሉም በላይ ጊዜ የማጠፋው ኢንቨስት የማደርገው ምሰራው እዛ ላይ ነው። የሱ ውጤት ይሄ ነው። አይምሮዬም ያን ሁሉ ዳታ ይዞ ገና በደንብ ይሰራል። የሚረሳው ነገር የለም። ብዙ ነገር ያገናኛል። ሰውነቴ ደግሞ full of energy በቃ ተንቀሳቀስ ነው የሚለኝ። የስንፍና ስሜት የለም። ለምን? መኪናውን እኔ በደንብ ማርሽ እየቀያየርኩ ምናምን እየነዳሁት ነው። በዜሮ እየተንከባለልኩ አይደለም። We have to stop chasing the reward and learn to love the process. Make the process the reward. So አሁን እኔ ስፖርት ስሰራ I enjoy working out. Okay, መስሌ ያደገ ምናምን ጨምሮ በቃ I miss working out. I love working out. I've taught to teach myself to love to fast. ነገርኩ ትላንት መሳይ በላው ነኝ። ነገ ነው የምበላው 48 ሰዓት. Look at me. ይሄ ሁሉ ኤነርጂ ያለኝ ምግብ ስላልበላሁ ነው። What? I trained it. So የምንሰራ አሁን ቢዝነስ መሞከር we have to learn to love the process even if it's failure. Then you can never lose. And then you really make an effort. Because you're focusing on the effort. ውጤቱ ራሱ ይመጣል። ውጤቱ ላይ ፎከስ ስታረግ ኤፈርቱ ላይ አታረግም። እዛ ላይ you have to learn to love effort and struggle. The sense of achievement of making the effort, not the result. ያናረክ ማለት በቃ really ውጤትህ so ይሄ ሁሉ it's all mindset ምናምን ለወደፊት በሰፊው እንዳልኩህ ትልቁ ስራ ይሆናል ብዬ የማስበው ይሄ ነው። አብዛኛው የማወራው ነገር የሆነ ዝም ብሎ መሰለኝ ሳይሆን so they've done tests እነዚህ ልጆች ገና ፕሪስኩል ኤሌመንተሪ ስኩል ምናምን ያሉ እና እስከዛሬ ያለው ሞዴል ሁሉም ለወላጅ እንደውም ለልጆቻችሁ አንደኛ እንድትወጣ አንደኛ ካልወጣ አንደኛ መውጣት አለብህ ሲባሉ ልጆች ከኪንደርጋርተን ነው ያያቸው። ቤተሰባቸው የሚወዳቸው በቃ የሚፈልጉት ውጤቱን ነው። ያን ውጤት ለማግኘት they'll take any shortcut. እዚህ ላይ ነው። ይሄ ሳይሆን ደግሞ they get disappointed and give up. One group of kids በግሬድ አዩአቸው በብዙ ነገር። ሌላ group of kids oh Johnny you're so you're so good, you're trying so hard, your effort is incredible. አንድም ቀን ስለ ውጤቱ እነዛ ልጆች አሁን ውጤቱ ላይ ስለሆነ ሪዋርድ የሚሰጣቸው ይታገላሉ፣ ይሞክራሉ። ውጤታቸው ትምህርትም ላይ ስፖርትም ላይ ምንም ላይ ከነዚህ የትና የት so it's a fact. በቃ you learn to enjoy the process, the effort, and then you get into it. ውጤቱ ላይ ፎከስ ስታረግ ይሄ it's a chore. አይምሮህ ትኩረቱ ውጤቱ ላይ ነው። እዚህ ላይ ሆነህ በቃ ከዚህ ነው ኤነርጂ የምትወስደው። ያ ሳይሆን ደግሞ ተስፋ ትቆርጥና ይሄንን እንደውም በቃ ያን ሁሉ እንዲሁ ለፍቼ so ይሄ it's a critical mindset that cuts across everything. ይሄ ማለት ነው እንግዲህ
መነጽርህን ማስተካከል። your software is everything and እንዲህ ስትሰራው ደግሞ ትጥራለህ፣ ምን ትላለህ። በሂደት ሁሌ ቻሌንጅ እንዳለ ደግሞ as long as you're walking የወደቀ ገንዘብም ታገኛለህ። ያላሰብከው ነገር ይመጣል፣ ያላሰብከው ቦታ ይወስድሃል። the thing is to stay in the game, to make a real effort and ከልብህ ደግሞ learn to enjoy it። እንዳልኩ ስፖርት በቃ ትልቅ አብዛኛው ሰው ስፖርት እንደ ቅጣት ኪሎ ለመቀነስ ኦር ምናምን ለመሆን መክፈል ያለበት ዋጋ። ለኔ ደግሞ ስፖርት ማለት ሰው ጥሬ ስጋ ይወደለም ኦር ቢራ ኦር ዊስኪ ወይ ይሄ የሱን እጥፍ ደስታ ይሰጠኛል። ስለዚህ ብዙ ሰራዋለሁ፣ በደንብ ሰራዋለሁ። ስለ ውጤቱ ግን በቃ ሳላስበው ራሱ ይመጣል። ስላበላልም ስለ ሁሉም ነገር ማለት and it makes life enjoyable. It doesn't matter what the result is. እውነቱን ለመናገር አሁን እኔ ቢዝነስ የምሰራበት የህይወት ስቴጅ አልፏል። በቃ መቀጠል አለብኝ፣ ማደግ አለብኝ። አሁን እዚህ ጋር ግን ከቢዝነስ ያለፈ ነገር እየሰራው ነው። ይሄም ይሰራል። ከዛ በኋላ በቃ ከዛ ወደ ውስጥ ነው ደግሞ የማያልቅ እድገት። and then of course ዓለም እየተቀየረ ነው። ቴክኖሎጂ ምን ከኢትዮጵያ ውጭም ደግሞ ማስባቸው ነገሮች አሉ። በኢትዮጵያ ተወስኜ የምቀርበት ምክንያት የለም። ገና ደግሞ ያው እንግዲህ የእናንተንም ትውልድ እናንተ ከበረታችሁ አብራችሁኝ ትጓዛላችሁ። ገና በጣም ረጅም መንገድ ስለሆነ የማስበው ገና ብዙ ህይወት ይጠብቀኛል ብዬ አስባለሁ። ያ እድሌ ከሆነ የተፈቀደልኝ መንገድ ከሆነ፣ ካልሆነ ደግሞ ነገም ከቆመ ደግሞ ምንም አይደለም፣ መቀበል ነው። ግን እንዳልኩህ ነው እንደ you go down shooting አላለ እጅ አትሰጥም። ይሄ አሁን ወርቃማ ጊዜ ነው። ኦንላይን ኢንትረስት የሚያደርጋቸውን ነገር ራሳቸውን እንዴት እንትን እንደሚሉ የመከራ ጊዜ እንዴት እንደሚታለፍ ማንበብ። አሁን የምልህን ራሳቸውን መገንባት፣ መጾም ማከለከለው፣ ስፖርት መስራት ማከለከለው፣ ኦንላይን ገብቶ ማንበብ፣ ይሄ ሁሉ ሀብት ነው የምትገነባው፣ መሰረት ነው የምትገነባው። ሁናቴዎች ሲቀየሩ በቃ በጣም በተቻለ መጠን ሌላ ሀገር እንደዚህ ወጣት ምንድነው የሚሰራው ምናምን በትንሹ የሆነ ነገር መጀመር ካለብህ አለመናቅ። በቃ አቅም በፈቀደው የሆነ ነገር ወጥቶ መግባት፣ ከትንሽ ጀምሮ መገንባት። አንድ ፎርሙላ የለም። ሁሉም እንደ አካባቢው እንደ ሁናቴው ምን ይለያያል። እና በቃ የሆነ ሌላ ቢቀር ስፖርት መስራት እንቅስቃሴ ህይወቱን ይቀይረዋል። እሱን የሚከለክለው የለም ምናምን ነገርና አቅም የፈቀደውን ነገር ትልቁ ነገር እንደ ሰውኛ ምንድነው ህይወት ውስጥ ትርጉሙ we're emotional beings። ሁሉ ነገር ስለ ኢሞሽን ነው። አንድ ነገር ለምንድን ነው ደስ እንዲለን? ገንዘብ ለምን ደስ እንዲለን? ምግብ ለምን? ለሰርቫይቫል ምን ዝም ብለህ ቁጭ ብለህ ያለ ምንም መደሰት ትችላለህ። ሜዲቴት ማድረግ፣ ራስን ማወቅ፣ በቃ ያንን ተለማምደህ አንብበህ ስለሱ አውቀህ ምናምን ነው የምታረገውና እንዳልኩ ነው ይሄ we're in a storm ስቶርሙን ማሳለፍ ያስፈልጋል። እዛ መሃል ግን ራስን መገንባት አለ። ለሚመጣው ቀን ራስን ዝግጁ አድርጎ ዕውቀት ገንብቶ ራስን ገንብቶ ከሁሉ ነገር በላይ ደግሞ በቃ እነዚህን ነገሮች በማድረግ ወቅቱን በመረዳት ካሁን ካለው ነገር ወጥቶ ኦኬ ይሄ የሚያልፍ ነገር ነው፣ እስከዛ ቆይ እብዳለሁ። አትሊስት ማድረግ የምችለውን ራሴ ላይ ኢንቨስት ላድርግ፣ ውጭ ብቻ አይደለም። ከሆነ እኮ አንድ ሰው እንዳልኩ ነው እኔ አሁን የሆነ ሞናስተሪ ገብቼ 1 ዓመት ብቀመጥ ምንም ማቴሪያል ነገር ሳይኖር እየጾምኩ ምን እያልኩ ምናምን ሜዲቴት እያደረኩ እሱ ገንዘብ ይጠይቃል? አይጠይቅም። ከዛ ውስጥ ደግሞ የተሻለ ሰው ሆኜ ነው የምወጣው። ሶ ፍሬምወርካችንን ማድረግ success not now not today redefine your success። እንደውም the more ይሄ የውጭ ነገር I want ምናምን የሚለውን ነገር ሳጠፋ በቃ ፕሬሸር ይጠፋል። you get inner peace ምናምን ሰፊ ቶፒክ ነው። ለሁሉም አይሰራም። ወደ ውስጥ ራሱን የቻለ ትልቅ ዓለም አለ። እውነተኛ ማንነታችን እዛ ውስጥ ነው። ሰላማችን፣ ደስታችን እዛ ውስጥ ነው። እሱን አመለካከታችን ብናስተካክል ዛሬ በቃ ነገርኩህ ነው የእስር ቤት ማዕከላዊ በቃ ከ20 ምናምን ሰው ጋር እየተኛው ምናምን በቃ ብዙ ነገር እያየው
አሁን ያለኝ ስሜት ውስጥ ነኝ ያለሁት። አሁን እንደውም እንዲህ አወራለሁ፣ አስተምራለሁ፣ ምን እላለሁ። እስር ቤት ሁሉም እኩል ነው። ገንዘብ የለም፣ ማረግ የለም፣ ምን የለም። የት ነው ሁሉ ነገር? ውስጥ ነው። ከውጭ የምትፈልገው ነገር ሁሉ ውስጥህን ለማስተካከል ነው። እሱ እጅህ ላይ ነው። ደስታህ እጅህ ላይ ነው። ሁሉም የምክረው ለጊዜው ይሄ ነው። ደስታ ብቻ ሳይሆን ራስን ገንባ። ያ ሁሉ ውጭ ወጥተህ ሮጠህ ቢዝነሱ ምን መጣ? ምን ለማግኘት? ሰላምና ደስታ እጅህ ላይ አለ። ዛሬ ደግሞ ያለህበት ላይፍ ስቴጅ ኦኬ። አንተ ራስህ እስከሆንክ ሌላ ሰው ኃላፊነትህ ነው። ትዳር፣ ልጅ ከሌለህ ቅድም የማወራህ ነገር 100% ዱወብል ግን ኦኬ ኖት ኢምፖሲብል ኮምፕሊኬት ያደርገዋል። አሁን የሌላ ሰው ህይወት ያንተ ኃላፊነት ላይ ሲኖር አሁን ፕሬሸር አለ። ለራስ መንገድ ላይ ማድረግ ትችላለህ። ሶ ፖይንቱ ቅድምም በቢዝነስ ያነሳሁት ነው። መሆን የሌለብህ ሁናቴ ውስጥ ራስህን ቀድመህም አትክተት። ሜቢ ኖት ቢ ሶሻሊ አክሰፕተብል ያለው አሁን በአሁኑ ጊዜ ልጅ ወልዶ ማሳደግ ማለት በሁሉ መልኩ ምን አይነት ፈተና እንደሆነ ይገባኛል። ከገንዘቡ፣ ከጊዜው፣ ከልጆች ምን አንድ ከዛ ደግሞ ካለው ሁሉ ነገር አንተ ይሄንን ሰፖርት የማድረግ ኃላፊነት ካለብህ I feel sorry for you። ከባድ ነው። ለምን አሁን የምለው ነገር እንዳለ ሆኖ ራስን መግዛት ምን ማለት ግን እንደ ሰው አሁን ልጅህ፣ ቤተሰብህ ምናምን መርዳት ኖሮብህ መርዳት ሲያቅትህ ያ ከባድ ነው። እነሱንም እንደዚህ አድርጉ ብለህ ልትላቸው አትችልም። እንደዚህ አይነት ሁናቴ ላይ ላሉ ሰዎች I really have empathy። ግን እንደዛም ሆኖ at the end of the day በሽታ ካልመጣ በልቶ መኖር እስከተቻለ ሁሉም ያልፋል። ቤተሰብም ጋር ሆነ ልጅም ጋር ሆነ ሁሉም በብዙ ይፈተናል። so much harder ቤተሰብ ይዘህ ግን የምለው ነገር አሁንም እንደዛ ነው። ቤተሰብህንም እዛው ጉዞ ውስጥ መክተት አለብህ። ያ ማለት እኮ በቃ ህይወትን ተቆጣጠርካት። ብዙ ጊዜ ጭንቀት እኮ በቃ የምንመኘው የምንፈልገው ነገር ነው። ያን ላይ መጠንቀቅ። ለምን ይቻላል አይቻልም ግን ነምበር 1 እኔ እንድፈልግ ቅድም ያልኩትን ነገር እናርግ። ሌላ ቦታውን ይዛ ቀላል አይደለም። አሁን ሳወራው ግን እኔ እንግዲህ እድሜ ልኬን ወስዶብኝ እዛ ደርሻለሁ። ያንን ጉዞ መጀመርና ያንን ጉዞ መታገልና በቃ ኤርሚያስን አልፈዋለሁ ብሎ መታገል፣ ያንን ሙከራ ላርግ ማለት በቃ that's the reward። አንድ በቃ መንገድ ገባህ ማለት ነው። አንዱ ትልቁ አሁን ያለንበት ውጤት a whole country under psychological stress። yes ወጣቱ not just here globally የኛ ደግሞ የባሰበት suicides፣ depression it's sad። ለነሱ somehow ይሄንን ነው እንትን ማድረግ ትልቁ ነገር ያልፋል። ያንን እንደምንም ማሳለፍ ነው። ከዛ ጥሩ ቀን ይመጣል። ሁሌ በቃ ህይወት ውስጥ ያለ ነው። ስትኖር የሚገባህ ነገር ነው። ኦኬ የንጉሱ ጊዜ ደርግ ጊዜ የነበረው በታሪክ ታውቁታላችሁ። ያ ጨለማ ዘመን ያ ሁሉ ያለቀ ወጣት ተረሩ ቤተሰብ ልጁን ለማውጣት የነበረው አቢዩስ ምን ማንም ያን ጊዜ በቃ ወድቆ የቀሩ ራሱን እንዳያረገ ያ ሁሉ አለፈ። ሌላ ጊዜ መጣ፣ ያም አለፈ። ዓለም ላይ በሙሉ ጦርነት ይመጣል፣ ረሃብ በቃ ያልፋል። እና እዚህ መሃል አለመጥፋት ነው። እንደምንም ራስን ቅድም እንዳልኩት ተስፋ ትልቅ ነገር ነው። ይለወጣል፣ ሌላ ቀን ይመጣል ማለት ተስፋ አለ። ያንን ማሰብ ካቃተህ ያኔ ነው ሰው ራሱን የሚያጠፋው፣ ዲፕሬሽን የሚገባው። ለምን ጫካ ውስጥ ሆኖ ጨለማው ነው የሚታየው፣ ከላይ እኮ ሌላ ብዙ ነገር እንዳለ
ሁሉ ነገር እንደሚያልፍ ያን ግንዛቤ መያዝ ከቻለን የሆነ አንድ ምሰሶ ይሰጥሃል። not to get lost, not to get depressed. not simple ዝም ብሎ የኢሞሽን የፊዚካል ነገርም አለ እዛ ላይ really people should do some work። ይሄ የወጣቱ ሳይኮሎጂ ላይ እንደዚህ የሾች ላይ እሱ ላይ እንደውም it's not really my field ግን እሱ that's a good issue value added public service በደንብ ጥሩ ባለሙያ አምጥቶ አድረስ ማድረግ specifically በኢትዮጵያ ኮንቴክስት ትልቅ ለሁሉም አሁን እኮ ጭንቁ just like ስራ ያለውም ጭንቅ ላይ ነው ሁሉም ጭንቅ ላይ ነው so that's actually a good public service